ዛሬ ደግሞ በታይም ማሽን ወደ ኋላ የዛሬ 30 ዓመት ነው ይዣችሁ የምጓዘው። ምንድነው ርዕሰ ጉዳዩ? በመጀመሪያ ኮፒ ሊንክ በማድረግ ይህን ቪዲዮ እንድትከታተሉ ለማሳሰብ እወዳለሁ። ታዲያ የእናንተ ክለብ ከዛሬ 30 ዓመት በፊት ምን አይነት ማሊያን ይለብስ ነበረ? ለማንኛውም ይሄንን ማሊያ ተመልከቱት። የዛሬ 30 ዓመት አርሰናሎች የሚለብሱት ማሊያ ነበረ ማለት ነውና የአርሰናል ማሊያ ይሄ ነበረ። ይሄ ደግሞ የቶተንሃም ሆትስፐርስ ማሊያ ነበረ። ማንቸስተር ዩናይትድ ይሄንን ማሊያ ነበረ ከዛሬ 30 ዓመት በፊት የሚያደርገው ማሊያ። የማግፓይሶቹ ደግሞ ይሄን ይመስላል። ምናልባት አንዳንድ ደጋፊዎች ይሄንን ላታውቁ ትችላላችሁ። ለማንኛውም ግን የማንቸስተር ሲቲ ማሊያ ይሄን ነበር የሚመስለው። ሊድስ ዩናይትዶች አሁን ላይ የተለየ ማሊያ ቢለብሱም ነገር ግን ደግሞ ከ30 ዓመት በፊት ይሄ ነበር ማሊያቸው። ዘብሉስ ይሄ ነበረ የቼላው ማሊያ ይሄንን ይመስል ነበረ። ቅኔ መናገር አይደለም ግን ለበርካታ ሊቨርፑላውያን ይሄ አዲስ አይመስለኝም። ለማንኛውም እነሱ በደንብ ያውቁታል ብዬ አስባለሁ። ይሄን ይመስል ነበር ከ30 ዓመት በፊት ይለብሱት የነበረው ማሊያ። ብዙዎቻችን ካልተሳሳትኩኝ ቼንጅ የሚል ፊት ለፊት ላይ የተለጠፈበትን ነበር የምናስታውሰው አይደለ? የኤቨርተንን ማሊያ በአእምሯችን ውስጥ የቀረ ማሊያ ነው ብዬ አምናለሁ። ኤኒዌይስ ግን ከ30 ዓመት በፊት ግን ያ ማሊያ አልነበረም። ይሄ ነበረ የኤቨርተኖች ማሊያ። አስቶን ቪላዎች ይሄንን ማሊያ ነበረ ለብሰው ይገቡ የነበሩት። ይሄ ኖቲንግሃም ፎረስት ለብሰውት ይገቡት የነበረው ማሊያ ነው ከ30 ዓመት በፊት። የመጨረሻውና ማሳረጊያው እንግዲህ የዌስትሃም ሌላኛው የምዕራብ ለንደን ክለብ ዌስትሃም ማሊያ ይሄ ነበረ። ለማንኛውም እንዴት አገኛችሁት? የትኛው ማሊያ አሪፍ ነበር ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ መልካም ጊዜ ይመቻል።